ክርስቶስ ክርስትናን አላመጣም። ሪያሊቲው 100% ታሪኩ አይገናኝም። አንደኛ ኢየሱስ በሞተ በ300 ዓመት ነው የተፈለሰፈው ክርስትና ከአውሮፓ አይገናኝማ ታሪኩ። ከጣሊያን ከግሪክ ሀገር ለመጀመሪያ ጊዜ ከግሪክ ኋላ መጣሊያን ታድሶ እንደገና በሁለቱ ሀገሮች ተፈልስፎ ንቅያ በምትባል ሀገር ጉባኤ ተደርጎ በአንጾኪያ ከተማ በግሪክ ጉባኤ ተደርጎ በሁለት ቦታ የተፈለሰፈ ፍልስፍና እንጂ ዓለም አቀፍ ጉባኤ ተደርጎ በኢየሱስ ስም ተሰራ እንጂ ኢየሱስ ክርስቶስ ክርስትናን አያውቀው። ምክንያቱም እሱ የተገደለው እስራኤል ሀገር እንደገና 300 ዓመት ቆይቶ ለዚያው እሱ በሞተ ከአውሮፓ የመጣው ክርስትና ፍልስፍና እንጂ በስሙ መነገጃ አደረጉት እንጂ ክርስትናን ኢየሱስ አላመጣም። ይሄ ግልጽ ነው። ክርስትና በኦሪት የለም እንዴ? የለም እንዴ? በጭራሽ የለም። ኧረ የለም። ይሄማ ክህደት ነው። የእነሱማ ጥምቀት የለውም። የአውሮፓው የዚያ የወሪቱማ የወሪቱ እንዴ? ጥምቀት የሚባለው በአውሮፓ ነው የመጣ። በአውሮፓ ነው የመጣ። አይገናኝም። አንጾኪያ እኮ ነው የሚለው ደንቆሮ። አንጾኪያ እኮ ነው የሚለው። መጀመሪያም ሐዋርያት በአንጾኪያ ክርስቲያን ተባሉ ይላል በሐዋርያት ሥራ ላይ። እንደገና ደግሞ ሐዋርያቶች ከዓለም የተወለዱ በተለያየ ዓለማት እንደሆኑ ቁጭ ብሏል ሐዋርያት ሥራ ላይ በዚያው ታሪካቸው ተጽፎ። ኢየሱስ ክርስቶስና ክርስትና አይገናኝም። ኢየሱስ ክርስቶስ የሚባለው ሰው ምናልባት በዓለም ላይ የተሰራ ፖለቲከኛ ሰው ከሆነ እንጂ አይሁድ የገደሉት ግን አይደለም። ምክንያቱም አይሁድ የገደሉት ክርስትናን አላመጣም። መጀመሪያ የነበረው በሰው